ያፌት ለኤፍራታ የተላከላትን ብር አይቶ ቆይ ግን ማን ነው እሱ ማን ሊልክላት ይችላል ብሎ ግራ ተጋብቶ እንዲሁም እንዲከታተሏትኝ ስልክ ይደውልና ኤፍራታን እንድትከታተልልኝ እፈልጋለሁ ይለዋል። እናም ኤፍራታ ትመጣና ቆይ እኔ ምልሽ የሆነ ነገር ስፈልግ ይሄ ብዙ ብር አትየውኝ እና የማን ነው ይላል ማለት ነው። እናም ኤፍራታም አይ እኔ እኮ ባለፈው ጊዜ ብር ስጤን ስልህ ያው ሳልሰጥም ስላልከኝ እናም እኔ በፊት ስቆጥብ የነበርኩትን አውጥቼ ለምን አልጠቀምበትም ብዬ አወጣሁት ትላለች። እንዴ እኔ ንግስት እኔ አንቺን መከልከል ፈልጌ አይደለም፣ ነገር ግን ሁሉንም ነገሮች አብረን እናድርጋቸው ነው እንጂ ያልኩሽ እኔ መቼም አንቺን መከልከል አልፈልግም ይላታል። ናታም ግን ማን እንደላከላት አላወቀችም። ለቤዛ ደውላ ቤዛ የሆነ እቃ ልከሻል ወይ ትላታለች ማለት ነው። ኧረ እኔ ምንም ነገር አላኩም፣ እሺ በቃ ካላክሽ ተይው በቃ ችግር የለውም ብላ ስልኩን ይዘጋው ስትል ቆይ ፉዬ ምንድን ነው የተፈጠረ ነገር አለ? አይ በቃ እሺ ሌላ ጊዜ እነግርሻለሁ ትላታለች። ያ ያፌት ስለመታሰሩ ለኤፍራታ አልነገራትም። እናም ቆይ ምን ሆነ ነው ግን እንዴት ነው ግን ሳትመጣ አደርክ ትለዋለች። አይ የኔ ንግስት እኔ እኮ ነግሬሽ ነበር ይሄ ነገር ሊፈጠር ይችላልም ብዬሽ ነበር ከዚህም በፊት እና ደግሞ ታሪኩ አልነገረሽም እንዴ እንዳትጠብቅኝ እኮ ብዬሻለሁ። አይ እሱማ ነግሮኛል ግን አንተ እንዴት አደርክ ብዬ ነው እንጂ አዎ የሆነ ስራ በዝቶብኝ ነበርና ለዛ ነው ያደርኩት ይላል። እናም የኔ ንግስት አንድ ቀን ሳላይ ስለዋደርኩ ራሱ በጣም ነው ናፈቅሽኝ ይላታል። ኤፍራታም አይደላ ምትልና እንዲሁ ምን አለበት በዛው በቀረህ እያለችም ነበር ማለት ነው። ኤፍራታ ለአይኗ ነው የጠላችው። በተለይ ደግሞ አሁን ላይ ቢንያምን እንደዚህ እንደጎደው ስትሰማ ምን ያክል ማለት ኤፍራታ ከያፌት ጋር ትቀመጣለች ወይንስ ጥለው ትሄዳለች? ናታንም የራሱ ጉዳይ ብላ ጥለው ትሄዳለች ወይንስ ምን ይፈጠራል? በክፍል እንግዲህ 88 ላይ ያየ ነው ማለት ነው። 88 ገና አልተለቀቀም፣ ዛሬ ይለቀቃል። 87 ላይ እንግዲህ ቢኒያም ተጎድቶ ማለት ነው። ግን በክፍል 88 ላይ ግን ያው ማለት ሞቷል ነው ያሉት፣ ግን መሞት የለበትም። አብዛኛው ኮሜንት በጣም ብዙ በቃ ቢኒያም ከሞተ አናይም ነው እንግዲህ ሊመልሱት የሚችላሉ አይታወቅም። በቀጣይ ክፍል የምናየው ይሆናል። ግን ምን ተሰማችሁ እስኪ? ማለት ከሀረግ ድራማስ ምን ተማራችሁ? የተማራችሁትስ ምንድን ነው ከሀረግ ድራማ? እንዲሁስ ደግሞ የማን ካራክተር ነው የተመቻችሁ? እኔ በጣም ነው ያዘንኩት እውነት ለመናገር ማለት ወይንም በቃ እንደዚህ አለ አይደል እንደዚህ ሲረዝም ራሱ ጥሩ አይደለም። በቃ የሆነ ባጭሩ በቃ አስተማሪ ሆኖ ቢያልፍ በጣም አሪፍ ነው እና ሳንማርበት ግን ጭካኔን የተማርንበት እንጂ በቃ መጥፎች ሰዎች በቃ የሆነ ማድረግ እንደሚችሉ ጉልበት እንዳላቸው ጉልበተኛ ብቻ ነው የሚኖረው። እዚህ ጋር ምስኪን ምንም እንትን አይልም ማለትም አሁን ለምሳሌ ቢኒያም ምንም ነገር አያውቅም ታውቃላችሁ። ያው ወንጀለኛን ለማጋለጥ ሲል ነው እና አሁን ላይ ደግሞ ህዊም እዛ ውስጥ ገብታ ምንም ነገር እያደረገች አልነበረም። አንድም ከህዊ ጋር አብራ የነበረች ያው ያተናምላችንም ስትገደል በቃ ምንም ነገር አላደረገችም ማለት ነው። እንግዲህ ሴቶችን ከችግር አወጣለሁ ብላ ነው እዛ ውስጥ እንድትያዝ ያደረገችው፣ ወይም ደግሞ ከያፌት ጋር ወይም የያፌት ሰዎች ጋር እንድትቀላቀል ያደረገችው በራሷ ነው። ምክንያቱም እዛ ውስጥ ያለ መረጃ አገኛለሁ ብላ ነው። ግን ምንም አይነት መረጃ ሳታገኝ ግን በዚህ መሀል ላይ ሁለት ሰዎች እንግዲህ ማለት ሁለት ሰዎች ቢኒያም እና ልጅቷ ማለት ነው። ኤፍራታም እንደዛው። ኤፍራታ እኮ ቢያንስ ለናታን ብላ ነው ናታን ልፌ ሰጠዋለሁ ይሄ ወንጀለኛ ነው ስላላትኝ እውነት መስሏታል ማለት ነው። እውነት ስለመሰላትኝ ለዚህ በዛ ነው። ግን አሁን ላይ ግን ብቻ በጣም ነው የሚያሳዝነው እውነት ለመናገር። እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልን። በመጨረሻ ምን ይፈጠራል? አሁን ሉሊት ድናለች ማለት ነው። ያው እጇም አልተቆረጠም፣ ጣቷ አልተቆረጠም ማለት ጥፍሯ ብቻ ነው የተቆረጠ ማለት ነው። እናም ታሪኩም ወይዘሮ ሉሊት ነይ ብንልሽ በራስሽ መንገድ አልመጣ ብለሽ ይኸው አልያዝም ብለሽ ነበር እያለ እንግዲህ በምንድን ነው እጇን ጣቷን እየቆራረጣን እንላለን ነበር። በጣም እየጮች ነው። እሱ ግን ምንም አይሰማትም ማለት ነው። ይህ ማለት እንግዲህ አሁን ላይ ደግሞ እንዴት አደረክ ብሎ ያፌት ሲጠይቀው በቃ ሁሉንም ነገር አድርጌያለሁ፣ ጣቶች እንዳለ ቆራርጬላታለሁ አለ። ጣት ሳይሆን ጥፍር ማለት ነው። ለምንድን ነው ቆይ ጥፍሯን ቆርጠህ የተወከው? ለምን እጣቷን አቆርጥለትም ነበር ይላል ማለት ነው። አይ አሁን በቃ ትክክል ሆና የምንፈልገውን ነገር ታደርጋለች ያሉ ማለት ነው። ምክንያቱም የሆነ በቃ እነሱ የሚፈልጉትን ነገር
እንድታደርግ ነው ያደረጉት ማለት ነው። ከዛ ሲቀጥል ደግሞ ኦኬ በቃ ነገሩ ግን ችግር የለም ሌላ ጊዜም አይቀርላትም ነው ያለ ማለት ነው። ያፌት እንግዲህ አሁንም በድጋሚ ሉሊትን መጉዳት ይፈልጋል ማለት ነው። ሲቀጥል ደግሞ ሉሊት አሁን ላይ ጽዮን የተጠራጠረቻት ነው። ሉሊት እንደፈለገች መብላት አትችልም፣ እንደፈለገች ማንሳት አትችልም፣ እጣቷ ስለተጎዳ ስለዚህ ግዴታ ሰው ነው የሚያጎርሳትኝ እና ቤዚ ስታጎርሳት እየጎረሰች ነበር። ነገር ግን ጽዮን ምግብ ሰርታ ወስዳ ሌላ ጉርሴ ስትላተኝ አልበላም እዚሁ ድፍት ብል ይሻለኛል እንጂ አንቺ ሰርሽም በፍጹም አልበላም አለች። ለምን ስትላት እኔ ምን ይሻለ የወረ ነገር አድርገሽበት ከሆነስ ከፈለግሽ ቅመሽና እበላለሁ ነበር ያለች ማለት ነው። እሷን በጣም ትናደድና ኧረ እባክሽ ነው እንዴት ልና እራሷ ነበረች የበላችሁ ማለት ነው። ራሱን ስትበላ ግን በቃ ከቀመሽማ ስለዚህ አጉርሽኝ ትላለች ማለት ነው። ኖ አላጎርስም፣ ይሄ ምግብ መጣፈጡን አላወኩም ነበር እና ምግቡ በጣም ይጣፍጣል፣ ስለዚህ እኔው ራሴ ነኝ የምበለው ብላ እንግዲህ አይኗ ጉድ እያየ ስትበላ ነበር ማለት ነው። ሉሊትም ለመብላት እየፈለገች ነበር፣ ነገር ግን እሷ ጋር